ሩታዬ አለቀሰች፣ አዘነች ማለት ነው። እንግዲህ ግብዳ ወረቀት አብርሽ እንግዲህ ወደ ሩታ ልኳል ማለት ነው። ከሀገር ማውጣት እንደሚፈልግ ሊወጣ እንደሆነ እንግዲህ ስንት ጊዜ ነው ከሀገር ወጣሉ እያለ የነበረውና እንግዲህ ሩታ እውነት ለመናገር አሳዝነኛለች። ለምን መሰላችሁ? ምንም ይሁን ይዋደዳሉ። እኔ ብያቸዋለሁ እኮ አብርሽ ከኤርሜላ ብርቅ ሩታ በእርግጠኝነት ከአብርሽ ጋር መኖር ትችላለች ብዬ ነው ማስበው። ሲጀምር ከልባ አይደለም ወደ በቃ አንዴ ወስኛለሁ ከዚህ በኋላ ፍንጭክ አልልም ስትል ነበረና ይሄ ማለት ነው ደግሞ ውሸት ነው። ሩታ ከመጀመሪያ የምታውቃት ከሆነ የዋህ ናት። አብርሽን ትወዳለች እና ትመለሳለች እና እንግዲህ በጣም ነው የተከፋችሁ። በነገራችን ላይ የእውነት እኔ አላቅም። ለምን ይሄ የሄዳችሁ የምታስጨንቁ ለምንድን ነው ግን? አብርሽ ቀጥታ ሄደክ እሷን አለ ካሜራ እሷን ማውራት ማትፈልገው ነው እኔ ጥያቄ። ጋሼ መጥቷል። በነገራችን ላይ ቪዲዮ አይቻለሁኝ። ነገ ልሰራላችሁ ይችላሉ በዛ ማለት ነው። ውዶች ሰላም፣ እንዴት ናችሁ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ብዝት ትበልልኝ የኔ ውዶች። ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ የኔ ውዶች። የምታበረታቱኝ እግዚአብሔርን ከልቤ ነው የማመሰግነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የምትወዱኝ እግዚአብሔር ይውደዳችሁ ለማለት እፈልጋለሁኝ። እናንተ ሌሎቹ ደግሞ ምን አገባሽ ስለ ኤርሜላ ስለ አብርሽ ስለ ሩታ የምትሉ ማለት ነው። ለምሳሌ ልንገራችሁማ ማለት ነው። አንድ ሰው ሚዲያ ላይ እስከመጣ ድረስ አስተያየት ይፈልጋል። በነገራችን ላይ አስተያየት ይፈልጋል። አስተያየት ስለሚፈልጉ ነው እያንዳንዱ ነገር ችግራቸውን ገበናቸውን የሚለቁት። አስተያየት ከተመልካች ስለሚፈልጉ ነው። ሲቀጥል ደግሞ እኔ ምን አገባሽ ካላችሁ እናንተስ ምን አገባችሁ? አንድ ጣት ወደ እኔ ስትጠቁሙ አራቱ ወደ እናንተ ነው የሚዞሩ። ይሄ ነው እውነታ። እኔም አንቺም እኩል ነው ሚዲያ ለምናቃችሁ። ይሄ ነው እውነታ። እኔ ግን ከልቤ ነው የምወዳችሁ። ገባችሁ? ከቻላችሁ ትክክለኛ አስተያየት መስጠት ሞክሩ። ሲቀጥል እንግዲህ ሩታዬ አዝና መታለች። የድሮ ልብስ እንግዲህ የምታስታውሱ ከሆነ ሰሞኑን እንድናስታውስ እያደረገች ነው። ይሄ ልብስ የምታስታውሱ ከሆነ ከአብርሽ ጋር እራስ ሲበሉ ምናምን የምታስታውሱ ካላችሁ ማለት ነው የኔ ውዶች። ሩታዬ እንግዲህ በጣም ነው ያዘነችው። እኔ ግን በጣም ነው የማዝነው። ለምን ታውቃላችሁ? በእርግጥ እሱ ሲሄድ አይስማሙም፣ ይጨቃጨቃሉ። ኦኬ ላይስማሙ ስለሚችሉ ላይሄድ ይችላሉ። እንዳትመጣም ስላለች ነው። ግን ከካሜራ ጀርባ አለ ካሜራ አዩንም ወይ ነው። እውነት አንተ ትዳር የምትፈልግ ከሆነ ልጅቷን ለምን በጠረጴዛ ዙሪያ ለማውራት አትሞክርም? ሚዲያ ደቅኔ ቪዲዮን ደቅኔ ከምትሄድ ልጆችን ከምትልክ እነዚህ ገና እኮ ብያቸዋል፣ ወጠጤ ናቸው አልኩት እኮ ወጠጤ። የአብርሽ ጓደኞች እንዳለ ወጠጤ። አንዴ ከአብርሽ ጎን ያቦካሉ፣ አንዴ ከሩታ። ይሄ ሰውዬውን እዩት፣ እዩ የሚባል ሰውዬ ሰሞኑን ከአብርሽ ጎን ሲያቦካ ነበር፣ አሁን ደግሞ ከሩታ ጋር እና ሩታዬ፣ ለማንኛውም አይዞሽ እኔ ውድ ማለት ነው። የእውነት ለመናገር እየፈተነች ነው የሚመስለኝ። እሱም ይሄ ወረቀት ይላክ ማለት ደብዳቤ በነገራችን ላይ ቀርቷል። አብርሽ ደብዳቤ መላላክ ቀርቷል። ከወንድም አለም ትዕግስት እኮ ማድረግ ትችላለህ። በትልቅ ትዕግስት ማድረግ ትችላለህ። ሌኑ ምናምን ማለት ትችላለህ ምናምን እና ደብዳቤ ቀርቷል ለማለት ፈልጌ ነው። እና ጠፋብኝ ጋይስ። ኤኒዌይስ ሩታ እንግዲህ ዛሬ ከልባ ዝናራ ተረጋግታ ነው ስታወራ ነበርና ይሄ ምንድነው የምትረዱ? እኔ የተረዳሁት ነገር አለ። በነገራችን ላይ እኔ ከዚህ በፊትም ብያቸዋለሁ፣ ይዋደዳሉ። ሩታ በአፍ ነው የምታወራ፣ ስላወራች ብቻ ነው ልትፈትነው ነው እስከ ጥግ ሄዳል። ወይ ሳይድም በራሱ ልጅቷን ከህይወቱ ያስወጣል ወይስ አያስወጣም ብላ ነው የምትፈትነው እንጂ የእውነት ጠልታ አይደለም። አብርሽን በጭራሽ አልጠላም። ሲቀጥል ደግሞ ይሄ ደብዳቤ አብርሽ የላከው እሷ ለማየት ነው እንጂ ውሸት ነው አይድም። ይመኑኝ አይድም። እሱ ተናግሮ ሊሄድ ነው ብሎ በቪዲዮ ነው የሚወጣ። ባይዘዊ ወረቀት አይልክም። እሷን ለማየት ሊፈትናት ነው ብዬ ነው የማስበው። ለማንኛውም አትረብሹ ማለት ነው፣ አትረባበሹ የኔ ውዶች። እና ሩታ ግን አሳዘነችኝ ጌተን ማለት በቃ ማለት ፍቅሯ እንዳይወጣለት እኔስ የኔ ህይወትስ ስትል ነበረና ምን አስታወስኩ መሰላችሁ? ማለት ተስፋ እያደረገች ነው ማለት ነው። ገባችሁ? አብራው ለመኖር እሱ እየጠበቀች ነው። እሱ
አካባቢ ያለው ነገር እንዲያጸዳ ነው እድሉን የሰጠችው ያለችው እና እኔስ እንዴት የኔን ትቶ ሄዳል? መቼ ጨረስን? ያልጨረስነው ነገር አለ ስትል ነበር። ይሄ ማለት ነው ደግሞ ተስፋ አለ ማለት ነው። ትዳሯን ሴት ልጅ በነገራችን ላይ ከአቅሟ በላይ ካልሆነ በስተቀር ትዳሯን መበተን አትፈልግም። በጭራሽ ትዳሯን መበተን አትፈልግም። እንዴ ለትዳሯ ለልጆቿ ስትል እኮ ነው አብዛኛ ሴቶች የሚሞቱት የሚደበደቡት ለትዳር ለልጆች። ይሄ ማለት ደግሞ ሩታ በትዕግስት እየጠበቀች ነው ብዬ ነው የማስበው። ኢማኑን በትዕግስት የጠበቀች ነው እንጂ የእውነት ጠልታ አይደለም። በቃ የእሱ ፍቅር እንዳለባት አሁንም የዛሬ ቪዲዮ ላይ መረዳት ትችላላችሁ። ባይዘዊ ማለት ነው በደንብ ነው ለተመለከተ ለአዳመጣት ፊቷን ላያት ድንጋጤዋን ላያት ትክክለኛ ታፈቅራለች፣ ትወዳለች፣ መለየትን አትፈልግም። አብርሽ ነው አሁንም ወደ ራስ ተመለስ ያልኩ ነው ወንድም አለ ማለት ነው። ከቻልክ ከካሜራ ጀርባ ሩታን አውራት ሄደክ በቃ ምንድን ነው ፍላጎትሽ? ምንድን ነው አንቺ ከኔ የምትፈልጊው ብሎ መጠየቅ አለበት ብዬ ነው ማስበው። እውነት በውስጥ የምታወሩ ብዙ አላችሁ። በቃ ማለት ሴት ልጅ ምንድን ነው የምትፈልገው? ይሄ መቼም አይጠፋባችሁም አይደለ? አትሊስት ሄዱ ብቻዋን ማውራት ከቻሌ ደግሞ ከነዚህ ወጠጤ ወንዶች ትቶ ትልቅ አባት መላክ ትዳርን ከፈለገ ማለት ነው። ግን ምክንያት ይፈልጋል ሳስቦ ማለት ነው። ምክንያት ነው የሚፈልገው እንጂ እንዴት መፍትሄ እኮ አይንም። ከሀገር ሊወጣ ነው። ብርቅ ሆነባችሁ ከሀገር መውጣት። እነሱ እኮ ከቡታጅራ ወደ አዲስ አበባ ከሀገር ሊወጣ ነው የሚሉት። ምንም እኮ እኔ እንጃ አላውቅም። እና ለማንኛውም ሩታዬ አይዞሽ፣ አንቺ ጠንካራ ሴት ነች። ጠንካራ እናት መሆን አለብሽ። አንቺ ደግሞ ብዙ ነገር እንኳን ፍቅር ምንም የሌላት መስኪን ልጇን ያሳደገች ነው። ብዙ ነገር ይችላል። አንቺ ደግሞ ምንም ቤተሰባሽ አጠገብሽ ናቸው። ዩቱብ አለሽ ምናምን። በርቺ፣ ጠንክሬ ነው ውድ ማለት ነው። አይዞሽ ነው ውድ